ሙሉ ለሙሉ በሚባል ደረጃ የኢትዮጵያን ኮንተንት ክሬተሮች እንዲሁም ሴፉን ጨምሮ ለቲቪ ሾው ይህንን ማይክ እየተጠቀሙት ይገኛሉ። ግን ለምን ይህ ማይክራፎን የኢንተርኔት መነጋገሪያ ሆነ? ለምን ሁሉም ይህን ማይክ መረጠ? ሁሉንም በዚህ ቪዲዮ አሳያችኋለሁ። ዛሬ የዓለማችን ትንሹና እጅግ በጣም አስገራሚ የሆነውን ሆሊላንድ ላርክ ኤም2 ማይክ ከአንቦክሲንግ ጀምሮ እስከ አጠቃቀሙ ድረስ በጥልቀት የምናየው ይሆናል። በነገራችን ላይ ይህ ማይክ በጃንዋሪ 10 2024 ነው የተመረተው። ነገር ግን እስከ ዛሬ ድረስ ሁሉም በሚባል ደረጃ የኮንተንት ክሬተሮች እንዲሁም ደግሞ የቮይስ ኦቨር አርቲስቶች ይህንን ማይክ እየተጠቀሙት ይገኛሉ። አሁን በቀጥታ ወደ አንቦክሲንጉ እናልፋለን። ቦክሱ እንግዲህ ነው ይመስላል ማለት ነው። አንቦክስ እናደርጋለን። እስካሁን አልከፈትኩትም። እንደምታዩት ሆሊላንድ ላርክ ኤም2 ይላል። ይሄ የኮምቦ ቨርዥኑ ነው ማለት ነው። በኋላ ላይ ደግሞ እነግራችኋለሁ ፌክ እና ኦሪጂናሉ እንዴት እንደምትለዩት። ውስጡ ምን እንደያዘ አብረን እናያለን። እዚህ ጋር የተለያዩ አይነት ማኑዋሎች አሉ። እንደምታዩት ስቲከሮችም አሉት። ሆሊላንድ we are here for you thank you let's get in touch። እነዚህ ስቲከሮች ደግሞ ማይኩ ላይ የሚደረጉ ናቸው። ያው ብራንዲንጉን ምናምን መሸፈን ከፈለጋችሁ እንዲሁም ደግሞ ልብሳችሁ ላይ የምታረጉ ከሆነ እነዚህን ጥቁሮች በምትጠቀሙበት ሰዓት ላይ ምንም አይታይም ማለት ነው። ማይክ እንዳረጋችሁ እንኳን አያስታውቅም። እነዚህን እንጠቀማቸዋለን። እኔን ጨምሮ እንግዲህ ብዙዎቻችን ማኑዋል አናነብም። ይሄን ፓኬጂንግ ሊስት ይላል። እዚህ ውስጥ ምን ምን እንዳለ እዚህ ጋር ማየት ትችላላችሁ። ዋናው እንግዲህ ቻትና ቻርጂንግ ኬዙ ይሄን ይመስላል ማለት ነው። እዚህ በጣም ነው የሚያምረው እንደምታዩት። ዋው! ወደ እነዚህ እንመለሳለን። እንደምታዩት ፉል ቻርጅ ነው። እያንዳንዱ 25% ነው ማለት ነው። 25 50 75 100። ስለዚህ ፉል ቻርጅ ነው። እንመለስበታለን። እንደምታዩት እንግዲህ ሁለት ሪሲቨሮች አሉ ማለት ነው። ታይፕ ሲ እና ይሄኛው ደግሞ ላይትኒንግ ኬብል ነው። የድሮቹ አይፎኖች እስከ አይፎን 14 ፕሮ ማክስ ማለት ነው እነዚህ ነው የሚጠቀሙት። ከ15 በኋላ ደግሞ ይሄን ይጠቀማሉ። ብዙ አንድሮይድ ስልኮችም ይሄንን ነው የሚጠቀሙት ታይፕ ሲ። ሌላኛው ደግሞ እዚህ ጋርም አንድ ሪሲቨር አለ እንደምታዩት። ይሄኛው የካሜራ ሪሲቨር ነው። እነዚህ ሁለቱ ደግሞ ትራንስሚተር ይባላሉ ወይም ደግሞ ማይኮቹ እነዚህ ናቸው ማለት ነው። ስለነሱ ወደ ኋላ እንመለሳለን። ኮኔክት ስናደርግ በደንብ አሳያችኋለሁ። ሌላ ምን የቀረ ነገር አለ? ስለዚህ ቦክሱ ምንም የለውም ማለት ነው። ይሄ ነገር ምንድነው ግን ብዙ ጊዜ በጣም ብዙ እቃዎች ላይ እናያለን። ሲሊካ ጄል። እስኪ ኮሜንት ላይ የዚህን ጥቅም። ይሄኛው ደግሞ እንግዲህ ማይካችንን እናስቀምጥበት ቦክስ ነው የራሱ ማለት ነው። እጅግ በጣም በሚገርም ሁኔታ ነው የሰሩት። እዚህ ውስጥም የተወሰኑ ነገሮች አሉ። እነሱን እንመለከታለን። በጣም ደስ የሚል ፕሮዳክት ነው ማለት ነው። እዚህ ውስጥ አርጋታችሁ የምትፈልጉበት ቦታ ይዛችሁ መንቀሳቀስ ትችላላችሁ። ይሄኛው ደግሞ ኬብል ነው እንደምታዩት ታይፕ ሲ ኬብል። ቦክሱና ሪሲቨሮቹን ቻርጅ የምታደርጉበት ኬብል ነው። የራሱ ኦሪጂናል የሆነ ኬብል ነው። እቺኛዋ ደግሞ ካሜራ የምትጠቀሙ ሰዎች በቀላሉ እዚህ ጋር እንደምታዩት አንድ ሪሲቨር አለ። እዚህ ጋር ሰክታችሁ ካሜራችሁ ላይ በቀላሉ ኮኔክት ማድረግ ትችላላችሁ። ስለዚህ ምን ቀረን? እቺኛዋ ደግሞ እንደምታዩት አንገታችን ላይ አድርገን መጠቀም እንፈልግ ከሆነ እዚህ ጋር የአንገት ሀብል መሳይ ነገር አለ። ስለዚህ ይሄኛው ማግኔት ነው ማለት ነው። ሁለት ናቸው እንደምታዩት። አንዱ ከጠፋ በአንዱ መጠቀም ትችላላችሁ። ይህንንም እንዴት ከዚህ ጋር እንደምንጠቀም አሳያችኋለሁ። ሌላም ቀረን። ይሄኛው ደግሞ ዊንድ ሺልድ ነው። ውጭ ላይ የምትቀርጹ ከሆነ ነፋሳማ ቦታዎች ላይ ይህንን መጠቀም ትችላላችሁ። ነገር ግን እራሱ ኢንቫይሮንመንታል ኖይዝ ካንሰሌሽን ስላለው ላያስፈልጋችሁም ይችላል። ነገር ግን እንደ ተጨማሪ መጠቀም ትችላላችሁ። ሁለት ነው ማለት ነው ያለው እንደምታዩት ሁለት ዊንድ ሺልድ አለው ማለት ነው ለሁለቱም ማይኮች የሚሆን። ስለዚህ አሁን ወደ ዋናው ፕሮዳክታችን እንሄዳለን። በቅድሚያ ኮኔክት አድርጌ እንዴት እንደምንጠቀም አሳያችኋለሁ። እንደምታዩት ማይኳ እጅግ በጣም ትንሽ ነች። የሳንቲም ያህል ነው ማለት ነው። ሳይዙ 9 ግራም ነው እንደምታዩት በጣም ትንሽዬ ነች።
ይሄኛው ደግሞ የማግኔት ክሊፐሩ ነው። ልብሳችን ላይ እንዴት እንደምንጠቀም አሳያችኋለሁ። እንዲሁም ደግሞ እዚህ ጋር መጠቀም ትችላላችሁ። ማግኔት ስላለው በቀላሉ በዚህ መልኩ እያደረጋችሁ መጠቀም ትችላላችሁ። የምታዩት እዚህ የቻርጂንግ ኬዝ ውስጥ ትራንስሚተር እና ሪሲቨር አለ። ትራንስሚተር ወይም ደግሞ ቲኤክስ የሚባለው ድምጻችንን የሚቀረው ትንሹ መሳሪያ ወይም ደግሞ ማይኩ ነው። እንደምታዩት እጅግ በጣም ትንሽዬ ወይም በሳንቲም ልክ የተሰራ ነው። ሪሲቨር ወይም ደግሞ አርኤክስ የሚባለው ድምጹን ተቀብሎ ወደ ካሜራ ወይም ደግሞ ወደ ስልኩ የሚያስገባ መሳሪያ ነው። የምትጠቀሙት ኮምቦ ቨርዥን ከሆነ ደግሞ ለአይፎን ወይም ደግሞ ለአንድሮይድ እንዲሁም ለካሜራም የሚያገለግል ሪሲቨር እና ትራንስሚተር አለው። ሆሊላንድ ላርክ ኤምቱ 4 አይነት ቨርዥኖች ወይም ደግሞ 4 አይነት ስሪቶች አሉት። የመጀመሪያው ዩኤስቢ የሚባለው ወይም ደግሞ ሙሉ ለሙሉ አንድሮይዶች የሚጠቀሙት እንዲሁም ደግሞ ከአይፎን 15 ጀምሮ እስከ 17 ፕሮ ማክስ ድረስ የሚጠቀሙት ነው። ሌላኛው ደግሞ ላይትኒንግ ነው። ይህም ከአይፎን 14 ፕሮ ማክስ በታች ያሉት በሙሉ የሚጠቀሙት። ሶስተኛው ደግሞ ለካሜራ የምንጠቀመው ሪሲቨር ነው። አራተኛና የመጨረሻው እንዲሁም እኔ የገዛሁት የክሬተር ኮምቦ የሚባለው ነው። ሁሉንም በአንድ ላይ ያዘ ነው ማለት ነው። ይህም ሶስቱንም ሪሲቨሮች በአንድ ላይ ያዘ ነው። ለካሜራ እንዲሁም ደግሞ ለዩኤስቢ-ሲ እና ላይትኒንግ ኬብል የሚቀበል ነው። ስለዚህ አሁን ወደ አጠቃቀሙ እንሄዳለን። እንዴት ነው ይህንን ማይክ የምንጠቀመው ወደሚለው እንሄዳለን። በቅድሚያ እንደምታዩት ልክ ይህንን የቻርጂንግ ኬዝ በሚከፍቱበት ሰዓት ላይ እንደምታዩት እዚህ ጋር ላይት አለው ማለት ነው። ይህም የሚጠቁመን የቻርጂንግ መጠኑ ምን ያህል ነው የሚለው ነው። እንደምታዩት ይሄኛው 100% ነው። እያንዳንዱ 25% ነው የሚይዘው። ስለዚህ ይህ ኬዝ ፉል ነው። እያንዳንዱ ትራንስሚተር ፉል ቻርጅ ካለው ማለት ነው 10 ሰዓት ያክል ያስጠቅመናል። ከቻርጂንግ ኬዙ ጋር አጠቃላይ 40 ሰዓት ያለን በፉል ቻርጅ ያስጠቅመናል። ይህ ማለት እንግዲህ ለብዙ ቀናት ይህንን ማይክ ያለምንም ቻርጅ መጠቀም ትችላላችሁ። ስለዚህ አጠቃቀሙ እጅግ በጣም ቀላል ነው። ኬዙን በምትከፍቱበት ሰዓት ላይ ራሱ አክቲቭ ይሆናል። ከዛም እያንዳንዱን ትራንስሚተር አውጥታችሁ በምታዩት መልኩ እዚህ ጋር የምታዩትን ቢጫ በተን ለ3 ወይም ለ6 ሰከንድ በምንጫንበት ሰዓት ላይ ራሱ ሰማያዊ ምልክት ያመጣልናል። በምታዩት መልኩ ማለት ነው። ራሱ አውቶማቲካሊ ኮኔክት ያደርግልናል። ማጥፋት ስንፈልግም ጫን ብለን በዚህ መልኩ እናጠፋለን። እንዲሁም ደግሞ ለካሜራ ተጠቃሚዎች ይህኛውን ሪሲቨር ነው ማለት ነው የምትጠቀሙት። ይህን ሪሲቨር ካሜራችሁ ላይ በመሰካት ቀደም አንቦክሲንግ ላይ ያሳያችሁን 3.5 ሚሜ ጃክ እዚህ ጋር ተሰኩታላችሁ። ከዛም የቀረውን ደግሞ ካሜራችሁ ላይ በመሰካት በቀላሉ ኮኔክት ማድረግ ትችላላችሁ። እዚህ ጋር ለየት የሚያደርገው ማለት ነው የካሜራው ሪሲቨር ላይ እንደምታዩት የድምጽ መቆጣጠሪያ ያለው። ድምጻችሁ ካነሰ መጨመር ትችላላችሁ፣ እንዲሁም ከበዛ በዚህ መልኩ መቀነስ ትችላላችሁ። እንዲሁም እዚህ ላይ እዚህ ጋር እንደምታዩት የኦን እና ኦፍ በተን አለው። ከጎን ደግሞ ሞድ የሚል አማራጭ አለ ማለት ነው። ይህም ሞኖ እና ስቴሪዮን በቀላሉ ሪከርድ እንድታደርጉ ይጠቅማችኋል። ነገር ግን ስልካችሁ ላይ የምትጠቀሙ ከሆነ እያንዳንዱን ትራንስሚተር ኦን ኦፍ በማድረግ ነው የምትጠቀሙት። ሌላኛው ደግሞ የተወሰኑ አጠቃቀሞች አሉት ማለት ነው። እዚህ ጋር እንደምታዩት ይሄኛው ብራስሌት አለ ወይም ደግሞ አንገታችሁ ላይ አድርጋችሁ የምትጠቀሙት አለ። ይሄኛው እንደምታዩት በዚህ መልኩ ማስረዘምና ማሳጠር ትችላላችሁ። ጭንቅላታችሁ ትልቅ ከሆነ እንዲህ አስፍታችሁ መጠቀም ትችላላችሁ። ከዛም ማይኩን በዚህ መልኩ ማግኔቷን ካላቀቃችሁት በኋላ በቀላሉ በዚህ መልኩ ክሊፕ አድርጋችሁ አንገታችሁ ላይ አድርጋችሁ መጠቀም ትችላላችሁ። ይህ በጣም ጠባል እንደምታዩት፣ ከዛኛ ሰፋ አድርገን እንጠቀማለን። በዚህ መልኩ በቀላሉ አንገታችሁ ላይ አድርጋችሁ መጠቀም ትችላላችሁ። የተለያዩ አይነት ቦታዎች ላይ ሪከርድ ለማድረግ የማይመች ቦታ ላይ በዚህ መልኩ አድርጋችሁ መጠቀም ትችላላችሁ። ይህም እንዳይታይ ከፈለጋችሁ ቀደም ያሳያችሁን ስቲከሮች እዚህ ጋር በመለጠፍ በቀላሉ እንግዲህ ሪከርድ ማድረግ ትችላላችሁ። ስለዚህ አሁን እንዴት ከቨር እንደምናደርግ አሳያችኋለሁ። ለምሳሌ እዚህ ጋር ያለውን ጥቁሩን ስቲከር እንጠቀም። ከላጥ ነው በኋላ እንደምታዩት እዚህ ጋር ራሱ ምልክት አለው እንዲለጥፈዋል። ከዛም እንግዲህ ምንም ማለት ማይክ እንዳረጋችሁ አያሳይ ማለት ነው። በዚህ መልኩ መጠቀም ትችላላችሁ። ሌላኛው የዊንድ ሺልድ ነው። እንደምታዩት ሁለት አይነት ዊንድ ሺልዶች አሉ። በዚህ መልኩ ማይኩን ካስገባን በኋላ እንደምታዩት የማይኳን ፓርት በዚህ መልኩ ማወቅ እንችላለን፣ ወይም ማይኩ የቱ ጋር ነው ያለው የሚለውን በዚህ መልኩ ማየት ትችላላችሁ። ከዛም እቺን ብራስሌት እንዲያገናኝታችሁት አንገታችሁ ላይ አድርጋችሁ ሪከርድ ማድረግ ትችላላችሁ። ነገር ግን እንደምታዩት ቪዲዮ ላይ በጣም ነው የሚያስጠላው ማለት ነው። ስለዚህ ይሄኛውን አንጠቀመውም፣ ምክንያቱም የራሱ የሆነ ኢንቫይሮንመንታል ኖይዝ ካንሰሌሽን ስላለው እሱን ነው የምንጠቀመው። አሁን እሱ እንዴት እንደምንጠቀም አሳያችኋለሁ። አሁን ደግሞ እንዴት ኢንቫይሮንመንታል ኖይዝ ካንሰሌሽኑን ኦን አድርገን እንደምንጠቀም አሳያችኋለሁ። እዚህ ጋር አንድ ዘፈን ልክፈት። ከዛ ምን ያህል ያንን ዘፈን አጥፍቶት የኔን ድምጽ ጎላ እንደሚያደርገው አብረን እናያለን። አሁን እንደምታዩት ዘፈን ከፍቻለሁ። በመቀጠል እዚህ ጋር የምታዩትን ቢጫ በተን አንዴ ክሊክ እናደርጋለን። በዚህ መልኩ ወደ አረንጓዴው ሲቀየር አክቲቭ ኖይዝ ካንሰሌሽኑ ኦን ይሆናል ማለት ነው።
አሁን እንግዲህ ከታች ሙዚቃ ከፍቼ ድምጽ ሪከርድ እያደረኩ ነው። ምን ያህል ልዩነት እንዳለው እራሳችሁ መወሰን ትችላላችሁ። እጅግ በጣም ከፍተኛ ልዩነት ነው ያለው። ከዛ መመለስ ስንፈልግ አንዴ ክሊክ እናደርጋለን። በምታዩት መልኩ ሰማያዊ ይሆናል። ስለዚህ በቀላሉ ወደ ኖርማል ሞዱ ተቀይሯል ማለት ነው። ሌላኛው ብቻችሁን ቁጭ ብላችሁ ስቱዲዮ ውስጥ ሪከርድ የምታደርጉ ሰዎች ካላችሁ እንዴት በቀላሉ ሪከርዱን ኦን እና ኦፍ እንደምታደርጉ ታሳያችኋለሁ። ለምሳሌ ያክል እኔ ብቻዬን ቪዲዮ የምቀርጽ ከሆነ በቀላሉ እዚህ ጋር ደብል ክሊክ ሳደርገው ቪዲዮን ያስጀምሯል። እንዲሁም ደግሞ ደብል ክሊክ ሳደርገው ቪዲዮን ያቋርጧል ማለት ነው። ይሄኛውም ለየት ያለው ፊቸር ነው። አሁን ደግሞ ሳውንድ ቴስቱ እናያለን ማለት ነው። በማይክ እና ያለ ማይክ ምን ያህል የሳውንድ ልዩነት እንዳለው አብረን የምናየው ይሆናል። አሁን የምትሰሙት ድምጽ ቀጥታ ከስልኩ የሚወጣው ድምጽ ነው። አሁን የምትሰሙት ድምጽ ደግሞ በሆሊላንድ ላርክ ኤም2 የተቀዳ ድምጽ ነው። ልዩነቱን እንግዲህ እናንተው መፍረድ ትችላላችሁ። አሁን ደግሞ ይህንን ማይክ በምትገዙበት ሰዓት ላይ ምን አይነት ጥንቃቄዎችን ማድረግ እንዳለባችሁ ነግራችኋለሁ። ምክንያቱም በጣም ብዙ ፌኮች ሊኖሩ ስለሚችሉ ኦሪጂናልና ፌኩን እንዴት እንደምትለዩ አሳያችኋለሁ። በቅድሚያ ከቦክሱ እነሳለን ማለት ነው። እንደምታዩት ይሄኛው እኔ የገዛሁት የኮምቦ ቨርዥኑ ነው። ኮምቦ ቨርዥኑ ይህን ይመስላል ማለት ነው ቦክሱ። ከጀርባ በኩል ካያችሁት የባች ኮድ እና የሴሪያል ነምበር አለው ማለት ነው። ይህንን የሴሪያል ነምበር ወስዳችሁ እዚህ ጋር በምታዩት ዌብሳይት ውስጥ ወይም ደግሞ የሆሊላንድ ላርክ ኤም2 ሴሪያል ቼከር የሚል ዌብሳይት አለ። እሱ ውስጥ ገብታችሁ ይህንን ሴሪያል ነምበር ኮፒ ፔስት ታደርጉታላችሁ ማለት ነው። በመቀጠልም ባች ኩዌሪ የሚለውን ከተጫናችሁት በኋላ ስለ ፕሮዳክታችሁ የተለያዩ አይነት መረጃዎችን ይሰጣችኋል። በምን ያህል ጊዜ እንደተመረተ ኦሪጂናልና ፌክ መሆኑንም ይለይላችኋል። ፌክ ከሆነ ሲጀመር እዚህ ጋር አያመጣላችሁ ማለት ነው። እንደምታዩት የኔ የተመረተው በ2026 ነው። ስለዚህ የቅርብ ምርት ነው። ይህንን ሴሪያል ኮድ በጣም ብዙ ቦታ ታገኛላችሁ። ሁለቱም ትራንስሚተሮች ላይ ይኖራል ማለት ነው። እንደምታዩት ይህንን በምትነቅሉበት ሰዓት ላይ እዚህ ጋር ታገኙታላችሁ። ስለዚህ ሁለቱም ትራንስሚተሮች ላይ ሴሪያል ነምበሮች አሉ። እንዲሁም ደግሞ ሶስቱም ሪሲቨሮች ላይ በምታዩት መልኩ ይሄኛው ላይም ሴሪያል ነምበር አለ። ሌሎቹ ሁለቱ ላይም ሴሪያል ነምበር አለ ማለት ነው። እዛ ጋር ቼክ ማድረግ ትችላላችሁ። ሌላኛው ደግሞ ቻርጂንግ ኬዙ ላይ እንደምታዩት ውስጡ ላይ ሴሪያል ነምበር አለ። እነዚህም በሙሉ አስገብታችሁ እዚህኛው ዌብሳይት ላይ ቼክ ማድረግ ትችላላችሁ። ሌላው ደግሞ ቦክሱ ላይ እንደምታዩት እዚህ ጋር የኪዋር ኮድ አለ። ይህንንም እስካን በምታደርጉበት ሰዓት ላይ የራሳችሁ ያዘጋጁት የጉግል ድራይቭ አለ። እዛ ውስጥ ያስገባችሁና የተለያዩት ማኑዋሎችን ማንበብ ትችላላችሁ። ሌላኛው እንደምታዩት እነዚህ ነገሮችን በትክክል ማየት ይኖርባችኋል። ስለዚህ ኮምቦ የምትገዙ ካላችሁ ይሄኛው የኦሪጂናል ቦክሱ ነው ማለት ነው። ከታች በኩልም ሌሎች ባች ኮዶች አሉ። እንደምታዩት ጽሁፎቹንም በደንብ ማየት ይኖርባችኋል። ይሄኛው ኦሪጂናሉ የክሬተር ኮምቦ ነው። እነዚህ ነገሮች ካጣራችሁ በኋላ እንግዲህ በቀላሉ መግዛት ትችላላችሁ። ዋጋውንም በኋላ ላይ ነግራችኋለሁ። ስለዚህ ቦክስ ደግሞ ነግራችሁ የምፈልገው ሌላው ነገር እዚህ ጋር እንደምታዩት ቻርጅ የምታደርጉበት ፖርት አለ ማለት ነው። ዩኤስቢ-ሲ ሪሲቨሮቹ ላይ አሉ። እንደምታዩት እያንዳንዱ ለብቻ ነው ቻርጅ የምታደርጉት ቻርጃቸው የሚጨርስ ከሆነ። ነገር ግን ማይኮቹን እዚህ ውስጥ አርገታችሁ ነው ማለት ነው ቻርጅ የምታደርጉት። ስለዚህ በቂ መረጃ አግኝታችኋል ብዬ ተስፋ አደርጋለሁ። ሌላኛው ደግሞ የላርክ ሳውንድ መተግበሪያ ነው ማለት ነው። በስልካችሁ ላይ የላርክ ሳውንድ አፕሊኬሽንን በመጫን የባትሪያችሁን መጠን እንዲሁም ደግሞ የኖይዝ ካንስሌሽናችሁን በቀላሉ መቆጣጠር ትችላላችሁ። ባትሪውን በተመለከተ በአንድ ቻርጅ ቅድም እንደነገርኳችሁ እስከ 10 ሰዓት እንዲሁም ደግሞ ከቻርጂንግ ኬዙ ጋር እስከ 40 ሰዓት ያክል ይቆይላችኋል። ስለዚህ አሁን ይህንን ማይክ በምን ያህል ዋጋ ኢትዮጵያ ውስጥ መግዛት እንችላለን የሚለውን ነግራችኋለሁ። አሁን ገበያ ላይ የሚገኙት አብዛኞቹ የክሬተር ኮምቦ ናቸው። እኔም እንድትገዙ መክራችሁ ይሄኛው ነው። ምክንያቱም ስልካችሁን የምትቀይሩ ከሆነ በቀላሉ የካሜራ ሪሲቨር ስላለው ምንም አይነት ማይክ ሳትቀይሩ በዚሁ ማይክ መጠቀም ትችላላችሁ። እንዲሁም ከአንድሮይድ ወደ አይፎን የምትቀይሩ ከሆነ በቀላሉ የተለያዩ ሪሲቨሮች ስላሉት ይህንን ክሬተር ኮምቦ እንድትገዙት ሰጀስት አደርጋችኋለሁ። እኔ የገዛው በ26000 ብር ነው። ስለዚህ ሬንጁ ከ26000 እስከ 30000 ነው። የተለያዩ ማርኬቶች ላይ ያሉ እንዲሁም ደግሞ አዲስ አበባ የተለያዩ ቦታዎች ላይ በቀላሉ ሄዳችሁ መግዛት ትችላላችሁ። በአጠቃላይ ለዩቲዩብ፣ ለቲክቶክ ወይም ለፕሮፌሽናል ስራ ጥራቱን የጠበቀና ለመያዝ ቀላል ማይክሮፎን የምትፈልጉ ከሆነ ሆሊላንድ ላርክ ኤም2 ምርጥ ምርጫ ነው። እናንተ ስለዚህ ማይክሮፎን ምን ታስባላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። እንደሚጠቅማችሁና ብዙ ነገሮችንም እንደተማራችሁ ተስፋ አደርጋለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ